የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ማብራሪያ ኢትዮጵያ ካለችበት ነባራዊ ሁኔታ ተነስታ ወደ ከፍታ የምታደርገውን ጉዞ በጥልቀት አብራርተዋል። የሀገርን ሁለንተናዊ ሉዓላዊነት ለማረጋገጥ ከአምራችነት እስከ እሴት መጨመር፣ ከኢንዱስትሪ ፓርክ ማስፋፋት እስከ ደረቅ ወደብ ግንባታ፣ ከማክሮ ኢኮኖሚ ማሻሻያ ትኩረቶች እስከ ምጣኔ ሀብታዊ ድሎች፣ ከባህር በር ባለቤትነት እስከ የቀጠናው ሀያል ሀገር ግንባታ የተመዘገቡ ስኬቶችን አብራርተዋል። የሀገር ህልውና ብሎም ሉዓላዊነት በድንበር ጥበቃ ላይ ብቻ የተገደበ ሳይሆን የሀገርን የውስጥ አቅም በመገንባትና በኢኮኖሚ ነጻነት የሚረጋገጥ መሆኑን ያስገነዘቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ዘርፈ ብዙ የሉዓላዊነት ግንባሮች በድል እየተመሩ እንደሚገኙ አስገንዝበዋል። በተለይም ከአምራችነት ባለፈ እሴት ጭማሪ ወይም ደግሞ ቫልዩ አዲሽን ላይ ትኩረት ተደርጎ መሰራቱ፣ የኢንዱስትሪ ፓርኮች መስፋፋትና መደራጀት፣ የደረቅ ወደብ ግንባታዎች ማሳለጥ ለሀገራዊ ብልጽግና ያላቸውን ፋይዳ በጥልቀት አብራርተዋል። እነዚህ መሰረተ ልማቶች የንግድ ፍሰቱን ከማቀላጠፍ ባለፈ ኢትዮጵያን የአምራችነት ማዕከል በማድረግ ለዜጎች ሰፊ የስራ ዕድል የሚፈጥሩ የሉዓላዊነት ምሰሶች መሆናቸውን አስገንዝበዋል። ጠቅላይ ሚኒስትሩ አያይዘውም ባለፉት ዓመታት የተተገበሩ የማክሮ ኢኮኖሚ ማሻሻያ ሪፎርሞች ያስመዘግቧቸውን ታላላቅ ድሎች በመጥቀስ ሀገር በቀል የማክሮ ኢኮኖሚ ማሻሻያ ሪፎርሙ ለኢትዮጵያ እድገትና ምርታማነት ያመጣውን ውጤት በቀላል የማይታይና ስር ነቀል ነው ሲሉ ገልጸውታል። የማክሮ ኢኮኖሚ ሪፎርሙ ለኢትዮጵያ ያመጣው ለኢትዮጵያ እድገት፣ ለኢትዮጵያ ኢንዱስትሪ፣ ለኢትዮጵያ ምርታማነት ያመጣው ውጤት በቀላል የሚታይ አይደለም። እውነት ለመናገር ስር ነቀል የሚባል ስራ ነው። በጣም የዘገየና ስር ነቀል የሚባል ስራ ነው። የማክሮ ኢኮኖሚክ ሪፎርሙ ሳይሰራ የነበረው የኢኮኖሚክ ጉዞ እግር ታስሮ እንደመሮጥ ነው። እግር አስረህ ሩጥ እንደማለት ነው። የሆነ መፈታተግ፣ መተሻሸት፣ መነቃነቅ ሊኖር ይችላል፣ ግን የፈለክበት መድረስ አይታሰብም። ምክንያቱም አንቆ ይዞታል። የሪፎርሙ ትኩረት ገበያን ክፍት በማድረግና የግሉን ዘርፍ ይዞታ ማስፋት ሆኖ መተግበሩን ገልጿል። የመንግስት የልማት ድርጅቶች በገበያው ውስጥ እንደማንኛውም ንግድ የሚወዳደሩ እንጂ ለነሱ የተለየ ብድር የሚቀርብላቸው መሆን የለባቸውም በሚል ሪፎርሙ መሰራቱን አስታውሰዋል። የሪፎርሙ ትኩረት አንደኛ ገበያውን ክፍት ማድረግ ነው። ሰርተን የሆነ ሰዎች የሚተማመኑበት ፕሬዲክተብል የሆነ ኢንቫይሮንመንት፣ የንግድ ኢንቫይሮንመንት መፍጠር ነው። ይሄ ያኛው ማክሮ ኢኮኖሚ ሪፎርም መታሰሩ ለዚህ በጣም ከፍተኛ ተግዳሮት ስለነበረ የግሉን ዘርፍ ይዞታ ማስፋት ነው። የመንግስት የልማት ድርጅቶች በገበያ ውስጥ እንደማንኛውም ቢዝነስ የሚወዳደሩ እንጂ ለነሱ የተለየ ብድር የተለየ ለሚቀርብላቸው መሆን የለባቸውም ነው። የሚቀርብ ብዙ ጉዳይ አለ። ለውጡ ግን በጣም አስደናቂ ነው። የካፒታል ገበያ ማሻሻያውም ኢትዮጵያ በካፒታል ገበያ ውስጥ ከፍተኛ ሚና እንድትጫወት ከማስቻሉም ባሻገር የመንግስትን ወጪና ገቢ አስተዳደር አሻሽሏል ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። የውጭ ምንዛሪ አቅርቦትና የወጪ ንግድ መጠንም መጨመሩን አመልክተዋል። የመካከለኛው ምስራቅ ጦርነት እንዳለ ሆኖ ባለፉት 9 ወራት ከወጪ ንግድ ከፍተኛና ታሪካዊ ገቢ መገኘቱንም ጠቅላይ ሚኒስትሩ አስገንዝበዋል። የውጭ ምንዛሪ አቅርቦት ጨምሯል፣ ኤክስፖርት ጨምሯል። የዚችን 9 ወር ኤክስፖርት ብትወስድ ይሄው ጉዳይ የኢራኑ ጉዳይ በዚህ ወር ከፍተኛ ደረጃ ጫና ፈጥሮብን ወደ 7.6 ቢሊዮን ዶላር ኤክስፖርት አድርገናል። አምና 8 ነበር አይደል? አሁን በ9 ወር 7.6 ገብተናል። የቀጡት 2 ወራት በአሁኑ ፔስ እንኳን ብንሄድ 2.4 2.5 ቢሊዮን ኤክስፖርት ብናደርግ በዚህ ዓመት 10 ቢሊዮን ዶላር ኤክስፖርት አደረግን ማለት 10 ቢሊዮን ዶላር ማለት የኢትዮጵያ የ3 ዓመት ኤክስፖርት ድሮ አይደለም ከለውጥ በኋላ በ3 ዓመት የነበረውን ኤክስፖርት በ1 ዓመት ያመጣ ነው። በዚህ ነው ተኪ ምርቶችን በሀገር ውስጥ በማምረት 3.6 ቢሊዮን ዶላር ማስቀረት መቻሉን የገለጹት ጠቅላይ ሚኒስትሩ የሚቀሩ ጉዳዮች ቢኖሩም የታየው ውጤት ግን እጅግ አበረታች ነው፣ ተጠናክሮም ይቀጥላል ሲሉ ተናግረዋል። ሌላ ዓለም ያሳኩበትን መንገድ ተምረን በእኛ ሁኔታ ደግሞ አሻሽለንና አስተካክለን ከሄድን ውጤታማ ሊያደርግ እንደሚችል በበቂ ደረጃ የተማርንበት አንድ ቁልፍ ጉዳይ የሪፎርሙ የማክሮ ኢኮኖሚ ሪፎርሙ ሂደት ነው። አበረታች ውጤት እያገኘንበት ነው። ይህም ተጠናክሮ የሚቀጥል ይሆናል። ጠቅላይ ሚኒስትሩ በማብራሪያቸው ኢትዮጵያ በኢኮኖሚ የፈጠነ እድገት፣ በዲፕሎማሲ የማይናወጥ አቋምና በልማት አስተማማኝ ብቃትን ተላብሳ የነገዋን ብሩህ ተስፋ እንድትሰንቅ የሚያደርግ ታሪካዊና ስትራቴጂካዊ ጉዞ ላይ እንደምትገኝ አስረድተዋል።